አሁን በየሚዲያቸው የወጡ የተወረተረቱ ያሉት ኃይሎች ደግሞ ምናቸው ተነክቶ ነው? ሁሉም ዝም ብሎ አይደለም ባይዞ የሆነ ነገሩ ስነካ ነው ወጥቶ የሚያውቁን ማቆንም የሚዘላብድበት ምክንያቱ ማለት ነው። አዳዲስ የዋድ ገረዶች የዩቲዩብ ተገራጆች ደግሞ መጥተዋል። ነማዛ ዱሮም ይታወቃሉ እና አንዳንዶቹ ምንም የፖለቲካን የማያውቁ ደግሞ ወጥቶ ሊዘባርቁ ይፈልጋሉ። ውሃድ ለአማራ ስልጣን ሊሰጥ ወስኖ ደመቀ ነው አማራ አልወዳደርም ብሎ በመውጣቱ አማራ ስልጣን አንዱ እኮ የዋድ ካድሬ እኮ እንዲህ ብሎ ነገረውና ይሄን እውነት አድርጎ ይሄን እውነት ላይ ቆሞ የሚያስብ በዚህ ፍሬም ውስጥ የሚያስብ ልጅ ነው። አሁን አንድ መጥቶ እንግዲህ እነን ሚዲያም ለምን እንዲት እናገራላችሁ ለምን እውነቱን ታወጣላችሁ ብሎ የሚያወራው ልጅ ማለት ነው። አስረስ ማሬ የሚባለው ትልቁ አንዱ ግማሹ አፈባን የሚባል ግማሹ ስልጣን በሱ እጅ ነው ያለው ማለት ነው። ይሄ ግለሰብ እንግዲህ በኢትዮ ፎከስ ላይ ወጥቶ በየቀኑ ከሞት እያመለጥኩ ነው የሚል ንግግር አስቀምጧል። መንግስት የመረጃ በላይነትን ኖሮት በቀላሉ አስረስ ያለበትን ቦታ ወይ መረጃ የሚሰጠው ሰው አለ ወይ በቴክኖሎጂም የመረጃ በላይነት አግኝቷል ፋኖ ላይ ማለት ነው። ምንድነው ያሉት ወይዘሮ ፈትለወርቅ? አይ ግዛዊ ነው። ከዛ በኋላ ከፋኖ ጋራም አለን ጥያቄ ከዋድ ጋር ከሻቢያ ጋራም አለን እንዳውም ምን አይነት ነገር ነው መጣ መልሰን የእንትን ጦርነት የዋንጫ ጦር በመለያዝ ብል በሚችል ነው ነገር እኛና ፋኖ መካከል ይደረጋል አሉና ግልጹን ተናገሩ። የአማራ ትልቁ ጥያቄ ምንድነው የሚለው ነገር አስበን ነው ትብብር የገባ ነው አለ። ለአስረስ ወልቃይት ጉዳዩ አይደለም፣ ለአስረስ ጸለምት ጉዳዩ አይደለም። ህልውና ለህልውናው ነው ያመጣው ምንድነው የሚለው ነገር ቢጠይቁ አስረስም ማለት ነው ህልውናው ያለው ህወሓት ጓሮ ውስጥ ነው ያለው። አንድ በጣም እናስረስ መናገር የማይፈልጉ ነገር ግን በውስጣቸው ሲናገሩ የምትረዳው ነገር አለ። የህወሓትን ጉልበት ተደግፈው ስልጣን ልናገኝ እንችላለን የሚል ስልትም አለችው። ይሄም እኔ ባይዞ ከዚህ በፊት ተናግሬያለሁ። የጨነቀ ይለታ ምንድነው ይባለው አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ወደ እናንተ የሚደርስ የአንዳፍታ ኢንሳይት ዝግጅታችን ተጀምሯል። ከአማኑኤል መንግስቱ ጋር በዚህ ሳምንት በተወሩና ትኩረት ሊሰጣቸው በሚገቡ አጀንዳዎች ዙሪያ ውይይት እናደርጋለን። እናንተም እንደተለመደው ሀሳብ አስተያየታችሁን እየሰጣችሁን አብራችሁን እንድትቆዩ ግብዣችን ነው። አማን እንኳን ደህና መጣ። እንኳን ደህና ቆየኝ ዘሩ። አንድ ጉዳይ ላይ እናተኩራለን። ለመውጫ የሚያዝ ነው አንድ አጀንዳ ይኖረናል። የትግራይ በተመለከተ ከሰሞኑ አንድ ዘገባን አሰራጭተን ነበር። ባለፈው ሳምንት ሰኞ ላይ በፌስቡክ ገጻችን ላይ ፈትለወርቅ ገብረ እግዚአብሔር ወይዘሮ ፈትለወርቅ የተናገሩትን ንግግር አያይዘን የትግረኛውን ወደ አማርኛ በመመለስ አሰራጭተን ነበር። ያን ተከትሎ በጥምረቱ ደጋፊዎች በፋኖና ጥምረት ደጋፊዎች በኩል ትልቅ ረብሻ ተፈጥሮ አይተናል። የሚዲያችንንም ስም እስከ ማጠልሸት የደረሱ ዘመቻዎችን ከኡጋንዳ ካምፓላ እስከ አሜሪካ ዋሽንግተን ድረስ እየተቀባበሉ የሚዲያችንን ስም በማጥፋት እንግዲህ ከሰሞኑ ትልቅ ዘመቻ ተከፍቶ ነበር። አንተም ተከታትለኸዋል። እሱ ላይ ለምንድን ነው የሞንጆሪኖ ንግግር ይህን ያህል ርዕደ መሬት ሊፈጥር የቻለው? ያ ንግግር ሞንጆሪኖ አላለችም ከተባለ ትክክለኛውን ቪዲዮ ለምን ሊያሰራጩ አልቻሉም? ምክንያቱም እኛ ትክክለኛ ቪዲዮን ተጠቅመን ነው ትርጉሙን መስራት የቻልነውና ያን ተከትሎ እንግዲህ የፋኖ አመራሮችም በፕሮፓጋንዳ ልሳናቶቻቸው በኩል ብቅ እያሉ ምላሾችን እየሰጡ ነበረ። አስረስ ማረ አንዱ ነው። አስረስ ማረ አልሰማሁትም ንግግሯን ነገር ግን ብሎ ምላሾችን የሰጠበት ሁኔታ አለ። ሌላ ሚዲያ ላይ ቀርቦ በተመሳሳይ የሞንጆሪኖን ይህንን ንግግር የተመለከተ አስተያየቱን ሰጥቷል። ማህበራዊ ሚዲያ ላይ ከሰሞኑ መነጋገሪያ ነበርና የአስረስንና የሞንጆሪኖን ወግ እናነሳለን። በተጨማሪም ደግሞ የትግራይ ሰራዊት ቲዲኤፍ የሚባለው ኃይል ማለት ነው
አዲስ መለዮ ወይም ይፋ አድርጓል። ያ መለዮ ላይ ደግሞ የትግራይ ወልቃይት ጸለምቲ እንደዚሁም ደግሞ ራያ የተጠቃለሉበት አዲስ ካርታ ያለበትን ቲሸርት እና መለዮ ይፋ አድርጓል። እሱም በተመለከተ በመውጫችን ላይ አንድ ነገር ብለን ዝግጅታችንን እንቋጫለን። የሞንጆሪኖን የአስረስን ጉዳይ እንመልከት። ሞንጆሪኖ እንግዲህ አሁን ላይ ከተጣመርናቸው ወይም ጥምር ከተፈጠርናቸው ኃይሎች ጋር ልዩነቶች አሉን፣ የማያግባቡም በጣም በርካታ ጉዳዮች አሉን። ነገር ግን ይሄኛውን አሁን ያለውን ስርዓት እናስወግድና ቀጣይ ደግሞ ወደ የራሳችን እንዞራለን የሚል አስተያየት ሰጥቷል። ያን ተከትሎ እንደውም ማስረስ ማረ ንግግሯን አልሰማሁትም ካለች ግን ልክ ናት የሚል ነገር አንስቷል። እሱ ብቻ አይደለም፣ የፋኖ የፕሮፓጋንዳ ሚዲያዎችና ልሳናትም ይህንን ነገር በስፋት ሲያስተጋቡት ነው የሰማ ነው። እሱን እስቲ እንመልከተው። ከዚህ አስቀድመን ግን አንድ ኢትዮ ፎከስ የተባለ ሚዲያ ላይ አስረስ ቀርቦ የተናገረው ንግግር ነበረ። ያችን እንደ መግቢያችን ብናነሳት ደስ ይለኛል። ከፍተኛ የፋኖ አመራር እንደሆነ ይታወቃል። አፋብን በሚባለው ድርጅት ውስጥም እንግዲህ የፖሊስ ቢሮ የሚባላላቸው በዛ ውስጥ ከፍተኛ አመራር እንደሆነ ይታወቃል። አቶ አስረስ ማረ እና ከፍተኛ አመራር ነው። በተደጋጋሚ እንደውም እሱ ያለው ምንድነው በየዕለቱ ከግድያዎችና ከሞት እያመለጥኩ ነው የሚል ነገር አንስቷልና ከዚህ ንግግር እንነሳና ሌሎች ጉዳዮች እናነሳለን። መልካም ዘሩ፣ እንግዲህ በጣም ሰፋ ያለ ነገር ነው ያነሳው። ዋነኛው ወዛጋቢ የሆነው የወይዘሮ ፈትለወርቅ ንግግርና ይህንን ጽምዶ የሚባለውን ነገር መንግስት ያደርገናል፣ መንግስት ለማፍረስ ያበቃናል ያሉት ኃይሎች እንደዚሁም ደግሞ ይሄንን በፕሮፓጋንዳው ክንፍ ሰርተን መንግስትን አፍርሰን ይሄንን ጽምዶ መንግስት እናረጋለን ብሎ ያለሙት ፕሮፓጋንዲስቶች ዘንድ በጣም ከፍተኛ ውዝግብ ፈጥሯል። ምንድን ነው የምለውን ነገር እሱ በደንብ አድርገን አንድ በአንድ ፈትለን እናያለን። ከዛ በፊት ግን የፋኖ ሁለተኛው ባለስልጣን አስረስ ማሬ የተናገረው ነገር አለ። አሁን አንተ ያነሳው ምንድን ነው? በየቀኑ ከሞት እያመለጥኩ ነው። እንግዲህ ታውቃለህ፣ ልክ አዲሱ ድርጅት ሲመሰረት ስልጣኑን ፋክሽናል ሁለት ስልጣን ናቸው ብዬ ተናግሬ ነበር። የዘመኔና የህዝብ ግንኙነቱ ነው። አሁን አይተ ከሆነ እንግዲህ ድርጅቱ ተመሰረተ ከተባለው ወደ አመት ሊሞላው ነው አይደል? አንድም ሌሎች ሰዎች ኦፕሬሽናል አይደሉም፣ ምንም የሉም። ሁለቱ ሰዎች ናቸው አሁን በጣም ስልጣኑን ተጠቀሎ የሚገባ ሁለቱ ጋር ነው። እና ስለዚህ አስረስ ማረ የሚባለው ትልቁ አንዱ ግማሹ አፈባን የሚባል ግማሹ ስልጣን በሱ እጅ ነው ያለው ማለት ነው። ይሄ ግለሰብ እንግዲህ በኢትዮ ፎከስ ላይ ወጥቶ በየቀኑ ከሞት እያመለጥኩ ነው የሚል ንግግር አስቀምጧል። አሁን ይህም በተለያየ አንግል ማየት እንችላለን። እንዲሁ ታጋይ ስለሆንኩ ታጋይ ደግሞ ወይ ገላል ወይ ሞታል። መቼም ትግል ውስጥ ሲገባ ለመዝናናት አይደለምና ስለዚህ በየቀኑ የሞት ጥላ ስር ነው የሚሄደው የሚለውን ነገር መግለጽ ፈልጎ ነው ወይ እንዳው በይዋነት ብዬ ነው በይዋነት ይታይ በሚል ነገር። ሁለተኛው ነገር ግን በየቀኑ በግል ደረጃ ሞት ወደ እኔ እየመጣ ነው፣ ለትንሽ ነው እያመለጥኩት ያለው የሚል ነገር ሊያስቀምጥ እውነታውን ፋክቱን ለማስቀመጥ ፈልጎ ነው ወይስ በሞት ጥላ ውስጥ ሆኜ ለዚህ ህዝብ ህልውና አደጋ የተጋረጠበት ህዝብ ከህልውና አደጋ ለማውጣት ይሄን ያክል አስተዋጽኦ እያረኩ ነው ብሎ ነጥብ ሊያስይዝ ፈልጎ ነው ወይ? በሶስቱ አንግል ነው የምናየው ማለት ነው። የመጀመሪያው ገራገር ነገር ስለሆነ እሱን እንለፈው። እስቲ ሁለተኛውን እውነታ ብለን እንወስድለት። እስቲ ምን የትኛውን በየቀኑ በተለያየ አጋጣሚ ሞት እየመጣበት እያመለጠ ኢንተርቪውን ቃለ መጠየቁ በሚሰጥበት ሰዓት ላይ ደርሷል። ነገም ይሄ ተመሳሳይ ነገር ይገጥመኛል እያለ ያለው እንደዛ ከሆነ ምንድን ነው ይሄ የሚያመላክተው የሚለውን ነገር ነው የምናየው። እንግዲህ ይሄ ሰው ቅድም መነሻ ላይ እንዳነሳው ትልቁ የድርጅቱ መሰረት ያለው ድርጅት ማማ ነው። ትልቁ ጫፍ ላይ ያለው ስልጣን የያዘው እሱና ዘመኔ ናቸው። ብዙ ሰራዊት ገንብተናል ይላል። ምንድነው ስሙ በአፍሪካ ቀን ምስራቅ አፍሪካ ላይ በጣም ትልቁ ጉልበት ያለው ፋኖ ነው ብለዋል። እንግዲህ በዚህ ደረጃ የተገነባው ጦር መሪ የሆነ ግለሰብ በየቀኑ ሞት ከጎኑ ጓደኞቹን እየመታ እሱ በተአምር የሚያመልጥ ከሆነ
አንደኛ ደረጃ ተገነባ የተባለው ሰራዊት የት ነው ያለው? ለምን በደረጃ ነው ሰራዊት ውስጥ የምትኖረው። ለምሳሌ ተራ ወታደር ይዋጋል ፊት ለፊት፣ ቀጣይ ከነሱ ቅርብ አለቃቸው በጎናቸው ነው ይዋጋል። ከነሱ እያለ የኢዙ ወይ የክፍለ ጦሩ መሪ ምናምን በጣም በርቀት ላይ ሆኖ ነው የሚያዋጋ። ፋክት ነገር ማለት ነው። በእነሱ ደረጃ ደግሞ አድርገ የምታስቡ ደግሞ በጣም ከጦርነት ቀጠና የከባድ መሳሪያ ድምፅ እንኳን መስማት የማችልበት ሂደት ውስጥ ነው የሚገቡት። ከዛ ብዙ ሰልፍ አለ ከፊት ለፊታቸው ማለት ነው። ከነዛ ሰልፍ ሁሉ አልፎ መሪውን በትንሽ የሚያመልጥ ከሆነ ሰልፉ የሚባለው ሚዲያ ላይ ነው ያለው እንጂ መሬት ላይ የለውም ማለት ነው። በራሱ በተናገረው ነው፣ እኛ ባለው ነገር አይደለም። ለምን አስረስ የመጨረሻ ሰው ነው። አስረስ ሞት በትንሽ በአጋጣሚዎች እየሳቱት ከሆነ ወይ ጠላቴ ብሎ የሚያስበው መንግስት አስረስን ለማጥፋት ተኩሶበት በተአምር አስረስ የሚያመልጥ ከሆነ ከአስረስ ፊት አሉ የሚባሉት ሰልፎች የሉም ማለት ነው። ማለት አንድ እሱ ነው የምታየው። ሁለተኛ ደረጃ ምንድነው የምታየው? ጠላት ብሎ የሚጠራው መንግስት የመረጃ የበላይነት ፋኖ ላይ አግኝተዋል ማለት ነው። ይህ ማለት ነው ከውስጥ ሆኖ መረጃ የሚሰጥ ሊሆን ይችላል፣ በቴክኖሎጂ ሊሆን ይችላል። ነገር ግን መሪዎችን አድኖ የት እንዳሉ አውቆ የመምታት ደረጃ ላይ ከደረሰ መንግስት የጊዜ ጉዳይ ይሆናል እንጂ እነዚህ ሰዎች የመረጃ በላይነት ተወስዶባቸዋል ማለት ነው። የመረጃ በላይነት ደግሞ ከተወሰደብኝ መቼም በማንኛውም አጋጣሚ ልትሞት የሚችለው ሁሌ እንደ በተአምር እያመለጥክ አትኖርም። ስለዚህ ይሄም ሌላ ነገር ነው ማለት ነው። እንግዲህ አሁን የቀንዱ ኃያሉ ኃይል የመረጃ በላይነት ተወስዶበታል። በቀላሉ የመጨረሻ መሪዎቹ በህይወታቸው እንዳይጠፋ በትንሽ በጣም በሚገርም ሁኔታ ተአምር ከጥይት እያመለጡ ነው ያሉት። መቼም አስረስ ከጦር ጋር ግንባር ውስጥ ቆሜ የተኮስኩ ነው እንዳይልን መቼም እንዳንስቅ ማለት ነው። እንዳንስቁ ማለት እሱን ተው። ስለነገሩ መልካቸው ራሱ እኮ አይመስልም እኮ አሁን አስረስና ዘመኔን አይታቸዋል። የሆነ የሚፈርጡ ነገር አይመስልም። በተለይ ዘመኔ ማለት ነው ፀሐይ ያዩ አይመስልም። ቀዝቀዝ ያለ ቦታ ላይ እንዳለ ይታወቃል። እና ጥይት የተኮስኩ ነው በየቀኑ ምናምን ብሎ በፍጹም እሱን ፋኖቹ ራሱ ብሰሙ ይቀየማሉ። እና እንደዛ ይመስለኛል ነገሩ። አሁን ምንድነው ወይ መረጃ በላይነት ተወስዶበታል ወይ ደግሞ ከፊቱ ያለው ኃይል መሪውን የሚጠብቀው ኃይል የተመናመነና ሚዲያ ላይ የሚነገረንና መሬት ላይ ያለ የተለያየ ነገር ነው ማለት። ለምን ከራሱ ንግግር ተነስተን ነው እሱ በየቀኑ ከሞት በተአምር እያመለጥኩ ነው ካለ ወይ ከጎኑ ያሉ ሰዎች ለመንግስት መረጃ የሚሰጡትና በቀላሉ ያለበት ቦታ ታይቶ በድሮንም በሎ በከባድ መሳሪያ የመግደል ሙከራዎች ተደርጎበታል። ወይ ደግሞ ሊሆን የሚችለው ነገር ምንድን ነው? ከፊት ያለው ሰራዊት ልክ ባለፈ ማን ነው ትላንትና ከትላንት ወደ አንድ ጀነራል ተናግረዋል። ስማቸው አላውቅም። ቤዛቸው ሙሉ ለሙሉ ተቆጣጥረናል። ተደብቆበት ኖሩበት ሎጂስቲክ የመጨረሻ ምሽግ ማለት ነው። እሱን ተቆጣጥረናል አለ። ኦኬ እንደዛ ሆነዋል ማለት ነው። እሱ እውነት ሆነዋል። እሱ ነው አሁን አስረስ ያረጋገጠልኝ ማለት ነው። ምናልባት እንደው ከመከላከያ የዘመቻ ዓላማም ጋር ሊያዝ ይችላል። አሁን መከላከያ ባለፉት ወራት ከሰኔ መጨረሻ ጀምሮ ዘመቻዎችን ሲያደርግ ዋነኛ የዘመቻው ዓላማ የፋኖ ታጣቂዎች ያሉበት ድረስ ሄዶ እነሱን ከይዞታቸው ከጠንካራ ይዞታቸው የማሸሽ የማባረር አይነት ነገር ነውና ምናልባትም እዛ ድረስ ሄዶ መከላከያ የምርም ዘመቻ እያደረገና ያ ዘመቻም እንደው ወደ ስኬት እየተጠጋ ነው ሊባል የሚችል ነው። ከአስረስም ንግግር አንጻር እኮ ምንድን መሰለህ አስረስ እንግዲህ ቅድም አልኩ እኔ አስረስ ፊት ለፊት እየተዋጋው ነው እንደማይል አውቃለሁ። አይልም። ይሄ ነውር የሚጨምር ስለሆነ ማለት ነው። አስረስ በጣም ሴፍ የሆነ ቦታ ላይ ነው የሚሆነው። ሴፍ የሆነ ቦታ ላይ ከሆነ አስረስ ድረስ የጥይት እንትን የሚገባ ከሆነ አስረስ ፊት ለፊት የተሰለፉት ኃይሎች ተበትነዋል ማለት ነው። በቃ ምንም ፋክት እኮ ነው። ይሄ በወታደራዊ እንትን አንድ የሆነ አይደለም። እሱን የኢዝ መሪ እንዴ ለምሳሌ እነሱ ኮሎኔል ማረክን ምናምን በሚሉበት ሰዓት ምንድን ነው የሚሆነው ነገሩ? ኮሎኔል ለማረክ ጦሩን በትነን ነው ኮሎኔል ባረክን አይደል እንደ የሚሉት። በዛ ልክ እኮ ነው አስረስ ከጥይት በጥቂት ካመለጠ አስረስ ፊት ለፊት ያለው የፋኖ ጦሩ ተበትኗል ማለት እኮ ሌላ አማርኛ የለውም። ወይ መንግስት የመረጃ በላይነትን ኖሮት በቀላሉ አስረስ ያለበትን ቦታ ወይ መረጃ የሚሰጠው ሰው አለ፣ ወይ በቴክኖሎጂም የመረጃ በላይነት አግኝተዋል ፋኖ ላይ ማለት ነው። ስለዚህ አሁን እየተነገረ ያለው በመከላከያ የተነገረ ያለውን ነገር ሊያረጋግጥ የሚችል ነገር ነው አስረስ በራሱ ላይ መሰከረው ማለት ነው።
እኔ በጣም የተሽሎኮለኩ ነው በትንሽ ነው ከሞትም ማመልጦ ካለ የለኝም የሚሸፍነኝን ነገር የለም የጥይቱ ቀጥታ እኔ ጋር ደርሷል ነው እያለ ያለው ማለት ነው። ስለዚህ ያን ያረጋግጣል ይሄ ነገር። በጣም ጥሩ እንግዲህ ያስረስን ንግግር ምን አይነት አንደምታ አለው? አንተም እንዳልከው ነው። አሁን በተደጋጋሚ የታጣቂዎቹ ኮሎኔል ማድረክን ወይም ኮሎኔል ገደልን ሲሉ ያን ኮሎኔል ድረስ ሄዶ ለመግደል እንግዲህ ያንን ኮሎኔል የሚመራውን ጦር እንግዲህ እስከ ማፍረስ ይጠበቅባቸዋል እና ልክ አስረስም እንደው በዛ ደረጃ በታጣቂዎቹ ደረጃ ስናየው ከፍተኛ ፖዚሽን ላይ ያለ ሰው እንደመሆኑ መጠን እንግዲህ እሱ ላይ እንደዚህ ተደጋጋሚ ከሞት የመትረፍ አደጋዎች የሚያጋጥሙ ከሆነ በእርግጥም አንተ ያልከውን አይነት ጥያቄዎች የሚያስነሱ ናቸው። ወደ ዋና አጀንዳችን ግን እናምራ። የሞንጆሪኖን ንግግር የአስረስን ምላሽ አያይዘን የምናይ ይሆናል። ሞንጆሪኖ እንግዲህ እንኳን አሁን እንደዚህ ጥምረት የፈጠርናቸው ኃይሎች ይቁርና ያኔ አንድ ሀሳብ ያለው አንድ ርዕዮተ ዓለም ያለው አንድ ቋንቋ የሚናገረው ኢህአዴግ ራሱ ፈርሷል እና ይህም ጥምረት ግቡን ካሳካ እርሳቸው ግብ የሚሉት ብልጽግና ማስወገድ ነው፣ መፍረሱ አይቀርም መበተኑ አይቀርም የሚል ነገር እንደ ቀላል ነገር አንስተዋል እና አሁን ከጣመርናቸው ኃይሎችም ጋር ነገ መጋጨታችን የሚቀር አይደለም ብለዋል። ምክንያቱም መሰረታዊ የሚባል ከሻዕቢያም ጋር ከፋኖም ጋር መሰረታዊ የሚባል ልዩነት እንዳላቸው ጠቅሰዋል። አስረስ ማረ ምላሽ ሰጥቶ ነበረ። ንግግሩን ባይሰማው ልክናት የሚል ምላሽን ነው እየሰጠው። ያን ተከትሎ በተለይ የሞንጆሪኖ የንግግራቸው ትርጉም በእኛ ሚዲያ ላይ ስለነበር ሶሻል ሚዲያ ላይ የተለቀቀው ያን ተከትሎ ሚዲያው ላይም ጭምር የሞንጆሪኖ ንግግር ማስተባበል ባልቻሉበት ወቅት ሚዲያው ላይ ዘመቻ የመክፈት ነገሮችን እየተመለከትን ነበር በስፋት። በተለይ አንዳንዶቹ የሞንጆሪኖ በትክክል ምን እንዳለች አናውቅም፣ ነገር ግን ሚዲያው የብልጽግና ልሳን ነው እስከ ማለት ደርሰዋል። ሞንጆሪኖ ምን እንዳለች አያውቅም፣ ነገር ግን የሞንጆሪኖ ንግግር ውሸት ነው የሚል ነገር ትንሽ ማመዛዘን የሌለበት አይነት ምላሾችን እያየን ነበርና ይህን ጉዳይ እንመልከታማል። መልካም አመሰግናለሁ። እንግዲህ ምንድነው ሞንጆሪኖ ወይ ደግሞ ፈትለወርቅ ምንድነው የተናገሩት ነገር ደግሞ ለምን ጨዋታ ፈጠረ? አሁን በየሚዲያቸው የወጡ የተወረተረቱ ያሉት ኃይሎች ደግሞ ምናቸው ተነክቶ ነው? ሁሉም ዝም ብሎ አይደለም ባይዞ የሆነ ነገሩ ስነካ ነው ወጥቶ የሚያውቁን ማቆንም የሚዘላብድበት ምክንያቱ ማለት ነው። የሆነ ነገር የተነካ ነገር አለ ማለት ነው። ኦኬ ከዛ በፊት እንግዲህ ሁሉም ሰው እንደሚያውቅ ጽምዶ የሚባል ከህወሓት ጋር እንሰራለን ያለ አንድ ቡድን ወጥቷል ከፋኖ ውስጥ በግልጽ ይሄ መስመሬ ትክክል ነው ብሎ እየተከራከረ ነው ያለው። በተለይ በአስረስ የሚመራ ኃይል ማለት ነው። ተደጋጋሚ ነው የተናገረ ያለው። ባለፈም ኢትዮ ፎከስ የሚባለው ሚዲያ ላይ ወጥቶ ተናግሯል። በግልጽ ነው የተናገረው። እንዳውም ልጁ ትንሽ ጠንከር ያለ ጥያቄ ጠይቆታል። ያው አቋሙን ግልጽ አድርጎለታል፣ ምን ሊያረጉ እንደሚችሉ ቀጣዩን ነገር ማለት ነው። በዛው ልክ ደግሞ የለም ጽምዶ የሚባል ነገር መጣ ከሆነ የመጀመሪያ የአማራ ጠላት የሚመነጨው ከህወሓትና ከህወሓት ሐሳቤ ስለሆነ አሁን እኛ አማራን የምናድን ለማዳን የተነሳን ከሆነ ከህወሓት ጋር የምንተባበር ከሆነ የአማራን ለማዳን ሳይሆን አማራ ዳግም መቃብር ውስጥ ጉድጓዱን ለማራቅ እንቅስቃሴ ስለሆነ ይሄን አንቀበልም ያለው የጎንደሩ ፋኖ በይፋ ወጥቶ ተናግሯል። ይሄ አሁን አሉባልታ ምናምን ነገር አይደለም፣ በመግለጫ የወጣ ይሄም ደግሞ በቪዲዮ የወጣ ጉዳይ ነው ማለት ነው። ይሄ ሁለት ነገር ተፈጥሯል። ይሄ ተፈጥሮ በውስጡ ውዝግብና በዚህ ጽምዶ ሂደት ውስጥ ትርፋማ እንሆናለን። አንደኛ በግል ሽቀላችን፣ ሁለተኛ ነገር ደግሞ ለወደፊት የምንፈልገውን ራያችን እናሳካለን ያሉት ፕሮፓጋንዲስቶች መሀሉን ያለውን ነገር ይህን ትልቅ ገደል ነው ባይዞኝ አይናገሩም። አሁን ይህን ለምን ጎንደር ፋኖ ይህን ነገር መግለጫ አወጣ ብሎ ከጎንደር ፋኖ ጋር ለማስተባበል ወይ ደግሞ የጎንደርን ፋኖ አላለም ብሎ በይፋ ተነስቶ ሲናገሩ ሰምተን አናቅም። ብቻ እነሱ የሚፈልገው ነገር ምንድነው? ከህወሓት ጋር መሰራት አለበት የሚለውን ነገር ነው ይዞ የሚሄዱት ነገር። በዚህ መካከል የጎንደርን ፋኖ ጥርጣሬ ሊያነጻ የሚችል ንግግር ከወይዘሮ ፈትለወርቅ አፍ አመለጠ። ምንድን ነው ያሉት ወይዘሮ ፈትለወርቅ? አይ ግዛዊ ነው። ከዛ በኋላ ከፋኖ ጋራም አለን ጥያቄ፣ ከህወሓት ጋር ከሻዕቢያ ጋራም አለን። እንዳውም ምን አይነት ነገር ነው መጣ መልሰን የእንትን ጦርነት የዋንጫ ጦርነት በመለያዝ ብል በሚችል ሁኔታ እኛና ፋኖ መካከል ይደረጋል አሉና ግልጹን ተናገሩት።
ምንም ማስተባበል አልፈለጉም። ፋኖ ጋር ጥያቄ አለን። እንዲሁ ዝም ብሎ አይነን ጨፍን ላሞኝ ሊል የሚፈልጉ ሰዎች እነ ሞንጆሪኖ ባይዘው ይሄን ባይናገሩም እኮ ግልጽ ነገር እኮ ተናግረዋል እኮ። እኛ የምንዋጋው ግዛት አንድነታችን ለማስከበር ነው። በአማራ ታጣቂዎች የተያዘብን የወልቃይት መሬት አለ፣ የጠለምት መሬት አለ። ራያን እንኳን ወስዶታል። ይሄን እናስመልሳለን። ከፍ ስል ደግሞ እስከ ወልዲያ ድረስ የአማራ መሬት ነው፣ የትግራይ መሬት ነው። እስከ መተማ ድረስ የትግራይ መሬት ነው የሚልና ድሮ ታላቋ ትግራይ ብሎ ህዳሴ ግድብን ያሳዩበት ካርታ እንደዛ አይነት ህልም እንዳላቸው በግልጽ ነው እየነገሩ ነው ያለው። የዚህ ጦርነት ዓላማም የትግራይ ህልውናን ለማረጋገጥ ነው አሉ። የትግራይ ህልውናን የምታረጋግጠው ኢትዮጵያን በማክሰም ነው። በግልጽ እየተናገሩ ነው ያሉ። ይሄንን ስናገሩ እኛ ስንናገር እነዚህ ብልጽግና ደጋፊ ናቸው ምናምን ናቸው። ፋክቱ ላይ ምን ምሉ ደግሞ ሰዎች እኮ ስለ ኢትዮጵያ አንድነት ያሳስበናል ስሉ የኖሩ ሰዎች ናቸው። አገር ቁሞ ለማስፈረስ ማለት ነው። በቲፒኤልኤፍ አገር ፈርሶ አገር ትግራይን ለማዋለድ የነሱ የግል ገቢ ብቻ ኪሳቸው ብቻ ይሙላል። ከዛ አንጻር እያዩ ይህን ነገር ደግፎ ስጮው ነበር። ይህ እየተባለ ባለበት ሰዓት ወይዘሮ ፈትለወርቅ ወጡ ነገሩ። አይ የዋንጫ ጦርነት አለን እኛ ከፋኖ ጋር፣ ፋኖንም አንበርክከን ነው ከዛ በኋላ ነው እኛ የምንፈልገውን ነገር የምናረጋግጠው የሚል ነገር መጣ። ይሄ ስመጣ እንግዲህ ለምንድን ነው ጭቅጭቅ የፈጠረው የሚል ነገር ነው። አሁን እንግዲህ በህዋነት የሚያስቡ ሰዎች አሉ፣ ተንኮሉን የሚያውቁ አሉ፣ ኮንፊውዝድ የሆኑ ሰዎች አሉ። ጽምዶ ሲፈጠር በምን መሰረት ላይ የተፈጠረው? ምንድን ነው ዓላማው? በእውነት በእኩልነት ላይ ከህወሓት ጋር የሚገቡ ኃይሎች እኩል ትከሻ እንዲታያሽ ወይ ደግሞ ህወሓት የአሳብ ሽግሽግ አድርጎ ነው ወይ? በነገሮች ላይ ኮምፕሮማይዝ አድርጎ ነው ወይ ህወሓት እኩልነት የሚባለው? ወይስ የጌታና የሎሌ ግንኙነት ነበረ? ወይስ ደግሞ ተገርደን ስልጣን እናገኝ የሚባል ፍላጎት ነበር ወይ? እኔ በተደጋጋሚ አንስቻለሁ። ህወሓት ዛሬም 1968 ያለው አቋምን ይዞ ነው ይሄድ ያለው። ስለ ወልቃይት ስለ ራያ ከዚህ በፊት ስለተፈጠረው ነገር አንድች ሲንግል ቃል ጥፋት ነበረ ስል ሰምተህ ታውቃለህ? ህወሓት ማንም አልሰማም ይሄን ነገር። ኢቨን ዛሬ ህወሓት እንዳሜባ ተቆራርጦ እንኳን ያንኑ አቋም ነው ይዞ ተነሳው። ስለዚህ እኩልነት መሰረት ላይ ተመሰረተ አይደለም። አሁን አንዳንድ ሰዎች ሞንጆሪኖ ይሄን ነገር ተናገረች ሲባል እንዴትማ እንደዚህማ ካለችማ ምናምን ይላል ታጋዩ፣ እነሱ ስሯቸው ያለው ማለት ነው። ነገር ግን እኩልነት እንዳልሆነና ተገርደን ስልጣን እናገኝ መሆኑን የምታውቁ መዓዛ መሐመድ ደረጃችንና ከዚህ በላይ ታዲያ እንድትናገር ፈለጋችሁት? ይሄን እኮ ተቀብለን እኮ ነው ግርድናው የገባ ነው እያለች ነው ያለችው። ሞንጆሪኖ ልክ ናት። ሞንጆሪኖ ልክ ናት። አሁን በኋላ መጣበታለሁ አዳዲስ የህወሓት ገረዶች የዩቱብ ተገራጆች ደግሞ መጥተዋል። እነ መዓዛ ድሮም ይታወቃሉ። እና አንዳንዶቹ ምንም የፖለቲካን የማያውቁ ደግሞ ወጥቶ ሊዘባርቁ ይፈልጋሉ። ስለዚህ መሰረቱ ምንድን ነው የሚለውን ነገር ነው መታየት ያለበት። ሁለተኛ ጽምዶ የገባው የፋኖ ክንፍ ፍላጎቱ ምን ነበረ? በእውነት መታየት ያለበት ይህ ጉዳይ ነው። ምንድን ነው ፍላጎቱ? አስረስ ዛሬ ምን ያለ መሰለ አንድ ሚዲያ ላይ አንከር የሚባል ሚዲያ ላይ መጥቶ የአማራ ትልቁ ጥያቄ ምንድን ነው የሚለውን ነገር አስበን ነው ትብብር የገባ ነው አለ። ለአስረስ ወልቃይት ጉዳዩ አይደለም፣ ለአስረስ ጸለምት ጉዳዩ አይደለም። ህልውና ለህልውናው ነው ያመጣው ምንድን ነው የሚለውን ነገር ቢጠይቁ አስረስም ማለት ነው ህልውናው ያለው ህወሓት ጓሮ ውስጥ ነው ያለው። ስለ የሆነ ፊክሽን የሆነ ነገር የሆነ ድሮ ጭራቅ ተብሎ የተነገረ ነገር አለ አይደል? እንደዛ አይነት ነገር ሊፈጥር ይፈልጋል። አማራ ላይ ህልውና አደጋ ተጋርጦበታል ከተባለ ህልውና አደጋ ተጋረጠው እንዴት ነው የሚለው ነገር መጠያየቅ ይችላል እኮ። አማራ በምንድን ነው ህልውና አደጋ ተጋረጠበት? ከምንም በላይ ሁሉ ነገሮች ይመጣው ህወሓት ይዞ ይመጣና ህወሓት ያረቀቀው ህገ መንግስት ነው። እንደ አንድ ገለልተኛ ሆነ ይህንን ጉዳይ ስታይ እሱን ይዞ የመጣውን እሱን ያረቀቀ ሰውዬ ጋር ሆነ ትልቁ ጉዳይ እኔ ህልውና ነው፣ የወልቃይት ጉዳይ አይደለም፣ የጠለምት ጉዳይ አይደለም፣ የራያ ጉዳይ አይደለም የምትል ከሆነ ቅድም ያልኩ ተገርደን ስልጣን እናገኝ የሚል ነገር ሐሳብ ይዞ ገቡ ወገኖች አሉ ማለት ነው። ሌላ አማራ ህልውና ማረጋገጥ ነው አሉ። እስቲ በእውነት ችግሩን ከፈጠረ ማይንድ ጋር ሆነ ችግሩን ልትፈታ ትችላለህ እንዴ? ለዛም ችግሩን የፈጠረ አይምሮ ምንም መጸጸት እንኳን በሌለበት ሁኔታ ላይ ህወሓት በተደጋጋሚ እኔ ደስ ይለኛል፣ ለያዘው አቋሙ ጽኑ ነው። ይህን ተቀብለ መጥተህ ከኔ ጋር መስራት ትችላለህ፣
የኔን አቋም አክብሬ ነው እያለ ያለው ህወሓት። ምን ያኔ 1968 ጫካ ውስጥ የተጀመረው ሀሳብ ነው። ይህ የምትቀበል ከሆነ አብረን እንሰራለን። ይህን ተቀብለ ታዲያ የትኛውን አማራ ህልውና አደጋ ልትቀለብስ ነው ታዲያ? ሌላ አንድ በጣም እናስረስ መናገር የማይፈልጉ ነገር ግን በውስጣቸው ሲናገሩ የምትረዳው ነገር አለ። የህወሓትን ጉልበት ተደግፈው ስልጣን ልናገኝ እንችላለን የሚል ስልትም አለችው። ይህም እኔ ባይዞ ከዚህ በፊት ተናግሬያለሁ። የጨነቀ ዕለታ ምንድን ነው የሚባለው? ሞክሬ ሚያዝያ አለፈ፣ መስከረም አለፈ፣ እንመጣለን ከተባለ ምንድን ነው አንድ ቀልደኛ ተናገረው አልደግሞም እና ተወሱን እና ምንድን ነው ይሄን ሁሉ ስትረዳ አሁን ሰዎቹ ናቸው ጉዳያቸውን የሚያውቁት። ሚዲያ ለስብሰባ ሚዲያ በጣም መጥፎ ነው ባይዞ። በተለይ ፕሮፓጋንዳ አሁን ያለው ኢትዮጵያ ውስጥ ያለው የትግል ሚዲያ ብለው ራሳቸውን የሚጠሩ ሰዎች ምንም በሬ ወለደም ጭምር ስለምታነሳ ትግል ስለሆነ ማለት ነው የምታደርገው ነገር ማለት ነው። እንደዛ ትፈጥራለህ አንተ። ፋክቱን ግን እዛ ያለው ሰው ነው የሚያውቀው። ያለው ሰው ደግሞ ጉዳዩን እንደማስኬደው ከተረዳ ኦኬ ያለን አማራጭ በራሳችን ገፍተናል፣ የህወሓትን ጉልበት ተደግፈን የሆነ ነገር ብንጓዝስ የሚል ነገር ሀሳብም ጭምር ሊሆን ይችላል። ይሄን አስበው ሊሆን ይችላል ጽምዶ ውስጥ የተገባበት መንገድ ማለት ነው። እንግዲህ በዚህ ምክንያት ነው እነሱ ዲፌንድ ለማድረግ የሞካከሩት። ሌላኛው ሞንጆሪኖ ለምን በዚህ ደረጃ መግለጽ ፈለጉ? ይህ መታየት አለበት። አሁን አንዳንዱ ይበሳጫል። በተለይ የህወሓት ሰው ሆኖ በቃ ነገሩ ሳይነገር ለምን ይፋ ይወጣል? ፋኖ በእኛ ስር ገብተዋል እንዳለን በቃ ተማምነዋል እኮ ምንም ችግር የለውም ግን መነገር የለበትም ብሎ የሚያስቡ የህወሓት ደጋፊዎች ይበሳጫሉ። ምን ሆና ነው እቺ ሴትዮ እንደዚህ የምትናገረው? እሱ ድብቁ እኮ ነው እኮ እሱ እኛና ፋኖ ለብቻችን ስንሆን የምንነግራቸው ነው። ህዝቡ ጋር እንደዚህ አይወራም እኮ አይን ነገር ብሎ የሚያስቡ ሰዎች አሉ። ግን ሞንጆሪኖ ለምን በግልጽ እንዲህ መናገር የፈለገች ብሎ ሁለት ነገር ነው። አንደኛው የፋኖ ኃይል ራሱ እንዲካፈል ትፈልጋለች እሷ። ምንድነው ደካማው ፋኖ ነው ጦር ደንበኛ አሽከር የሚሆነው እንጂ ጉልበት አለኝ ካለኝ አሽከር ማንም ጉልበት እያለው እኮ አሽከር አይሆንም እኮ። ስለዚህ ይህንን ጉዳይ ፊት ለፊት ስታወጣ መጀመሪያም ቆርጠዋልና የጎንደሩ ፋኖ ይህንማ በዚህማ የሚመጣ ከሆነ እያየው ህወሓት መልሶ ጫንቃ ላይ ከሚወጣ ከመንግስት ጋር ሆኜ በአፍጥም እደፋቸዋለሁ የሚል ሎጂክ እውነት ላይ የተመሰረተ አቋም ሊይዝ ይችላል። ይህንን ታፈልጋለች ሞንጆሪኖ። ለምንድን ፈልጎ ፋኖ አሁን ተከፈለ ማለት የተከፈለ የቀረው ፋኖ ደግሞ የራሱ ህልውና የአማራ ህልውና ድናለሁ ብሎ ሄዶ የራሱ ህልውና አደጋ ውስጥ ይገባል ማለት ነው። ያኔ ምንድን ነው የሚሆነው ማለት ነው? ህወሓት ባለው ልክ እንደ ኢህአፓን መቶ አከርካሪ ከሰበሩ በኋላ መሄጃ ያለው ሲሄድ መሄጃ የሌለውን ለቃቅሞ ይሄድን ብሎ እንደመሰረቱት ማለት ነው። ያንን አቂሙ የተፈረካከሰውን ፋኖን ይዘው የራሳቸው ደንበኛ አሽከር ለማድረግ ለዛ ነው አስባና አቅዳ ሆን ብላ የተናገረችው ሞንጆሪኖ የሚል ሀሳብ ላይ አቋም ላይ ለመድረስ ያበቃል ማለት። ሁለተኛ አዳዲስና ነባር የህወሓት ገረድ ባለ ዩቱበሮች ህዝብን ከህወሓት ጋር የሚደረገውን ጽምዶ እንዳያወግዝ ጉዳዩን ቋጭተናል አይዞ ውስጥ ለውስጥ እነጋገራሉ። ህዝብ ከዚህ በኋላ በተለይ አማራ ህዝብ ካይ ህወሓትን በፍጹም እንዳያወግዞ እኛ ስራውን ሰርተናል ብሎ ነው ለህወሓት ሪፖርት የሚያቀርቡት። ምንም ቢባል የአማራ ህዝብ ህወሓት ከምንም በላይ ወዳጃችን ነው እንድል አድርገናል። በሁለት ነው የሚከፈሉ እነዚህ ዩቱበሮች ነባር ገረዶችና አዳዲስ ወዶ ገብ ገረዶች ማለት ነው። አዳዲስ ወዶ ገቦች በመሰረት ላይ ቆመ ህወሓትን ሲፋለሙ ሲታገሉ ጥሩ ታሪክ ያላቸው ዩቱበሮች፣ ሌሎች ደግሞ ልቅምቃሚ ለውጡን ተከትሎ ህወሓት ጠራርቷቸው አንደኛ እንደውም በጣም ያሳቀኝ ምን እንዳንታቃለ አንድ ጊዜ ለ5 ደቂቃ አግኝቼዋለሁ። አንዴ ይህንን ባለፈ አንደዛ ሚዲያ ላይ ወጥቶ ሲናገር የነበረ ልጅ የሆነ ለውጡ መጣ አካባቢ የሆነ ሚዲያ ላይ ይሰራልና የሆነ በሆነ በስራ ጉዳይ ተገናኘንና እንዴት ነው ኢትዮጵያን ፖለቲካ የምትረዳው ምናምን ብዬ ጠየቅኩት። በጣም ያሳዝናል አለ። ህወሓት እኮ ለአማራ ስልጣን ሊሰጥ ነበረውን ማነው ደመቀ መኮንን ናቸው ምርጫውን አልወዳደርም ብሎ ስልጣን ኦሮሞ እጅ እንዲገባ አደረጉት አለ። ይሄ ነው አረዳዳ አልኩት። በቃ አሁን ይሄ ነው በቃ ተንታኝ ተብሎ የሚቀርበው ልጅ ይሄ ነው። አሁን አንዱ ማለት የሚገርም ነገር አዋቂ ተብሎ የሚቀርበው ኢቨን ህወሓትን በዚህ ደረጃ የምረዳ ሰው ማለት ነው።
አዘንኩ። ምንም ቃል አልተመላለስኩም። ምናልባት ሚዲያው አካባቢ ያለው ጋዜጠኝነቱ እውቀቱ ምን ደረጃ ላይ ተንታኝነቱ በምን ደረጃ እንደወረደ የዛን ቀን ነው ያየሁት። ተውቶ በቃ እኔ ከአንተ ጋር ማውራት አልችልም አልኩት። ምንም ውሃት ለአማራ ስልጣን ልሰጥ ወስኖ ደመቀ ነው አማራ አልወዳደርም ብሎ በመውጣቱ አማራ ስልጣን አንዱ እኮ የዋት ካድሬ እኮ እንዲህ ብሎ ነገረውና ይሄን እውነት አድርጎ ይሄን እውነት ላይ ቆሞ የሚያስብ በዚህ ፍሬም ውስጥ የሚያስብ ልጅ ነው። አሁን አንድ መጥቶ እንግዲህ ይህንን ሚዲያም ለምን እንዲህ ትናገራላችሁ ለምን እውነቱን ታወጣላችሁ ብሎ የሚያወራው ልጅ ማለት ነው። ማን ነው ሙልጌታ አንበርብር ማለት በጣም አሳቀኝና ይሁን ችግር የለውም። አሁን ነባርና አዳዲስ ገረዶች ለምንድን ነው በዋነኝነት ይህን ጉዳይ እንግዲህ እኛ አገኘን። ፈትለወርቅ ተናገረች፣ በነፃነት ተናገረችው። ለቅድሙ ሁለት ዓላማዎች ናቸው። ይህን ደግሞ እንደ ሚዲያ ማውጣት እኛ ስራችን ነው። ይህን ስናወጣ ለምን እኛ ላይ ዘመቱ? ዘመቻው መሆን ካለበት ፈትለወርቅን እኛ እኮ እንደዚህ አስበን ከአንቺ ጋር ጽምዶ ገዝባን እንደዚህ አስበን አይደለም። አንድ በዚህ መከራከር ይቻላል። ሁለተኛ ደግሞ መከራከር የሚቻለው ለምን ይፋ ታወጣለሽ የእኛን ገረድነት ብሎ እዛ ቅያሜያቸው መናገር ይችላሉ። ነገር ግን ይህንን ያወጣው ሚዲያ ላይ ዘመቱና ዘመቻ አወጡ። ይህ ሚዲያ እንደዚህ ነው፣ የመንግስት ልሳን ነው፣ የምናምን ልሳን እንዴ? የጎንደሩ ፋን ነው የመንግስት ልሳን ነው እንዴ? ለምንድን ነው ከዋድ ጋር አልሰራም ብሎ የራሱን ተንትኖ ለምን አስቀምጠው የለ እንዴ? መግለጫ እኮ ነው ያወጣው እኮ ፐብሊክ የሆነ ነገር እኮ ነው ያወጣው እኮ። አሁን ፈትለወርቅ ይህን ነገር ስትናገር ነገኛ የዋንጫ ከፋኖ ጋር እንዋጋለን ያኔ ፋኖ ለጥ አድርገን እኛ የምንፈልገውን ነገር እናሳካለን ብላ ስትናገር ለምን ይህን አወጣችሁ? እንግዲህ የተሰማው ቪዲዮ ማጫወት ይቻላል። እኛ ብችሉ ወይ ሞንጆሪኖን ይህን እንዳትናገር ቢያደረጓ ጥሩ ነበር። ነገር ግን ለምንድን ነው እኛ መክሰስ የመጡት የሚለውን ነገር በሁለት ከፍለን ነው። ይህ ንግግር አደገኛ ፖለቲካል ዲስኦርደራንስ ይፈጥራል። ምን በላይ የሚገርም ነገር ደንበኛ ትርክት ነው ከዚች ንግግር የሚፈጠረው። አሁን ለሚደረገው ጦርነት እስካሁን ድረስ ሀሳብ ይመስል ነበር፣ የግለሰቦች ቶት ይመስል ነበር። ዋትና አማራ ዋትና ፋኖ ጥምረቱ ምን አይነት ችግር ያመጣል ምናምን የሚለው ነገር ማለት ነው። ትንተና ነው ይሉ ነበር፣ ፍላጎት ነው ይሉ ነበር። ነገር ግን ሞንጆሪኖ ወታይ ነገር ሲናገር ቲዲኤፍ የሚባሉ አሁን መንግስትን አፍርሼ በመንግስት መቃብር ላይ አገር ትግራይን ይመሰርታለሁ እያለ ያለው ኃይል ሐሳቡ ይሄ መሆኑ ከታወቀ አሁን እንግዲህ ወዴት ነው የሚሄደው መሰለ? አይ ኢትዮጵያንም አታፈርስብንም፣ የአማራ ርስትም አትወስድም፣ አማራን መልሰ ባረት ውስጥ አትቀጥም። አደገኛ ኢትዮጵያ አታፈርስም፣ የአማራ ርስት አትወስድም፣ ዳግም አማራንማ ወደ ባርነት አትከቶም የሚሉ ቡድን ይፈጠራል በኢትዮጵያ ውስጥ ማለት ነው። ኢትዮጵያ መፍረሱን አጨብጭቦ የሚቀበል ኢትዮጵያዊ የለም። ወይ ውጭ የተቀመጠ ዩቱብ ሸቃይ ካልሆነ በስተቀር እሱ ያው ኢትዮጵያን ብትፈርስም በዩቱብ ዋጋው ያኔ ስለሚጦፍ ከዛ የሚገኘው እኔም ቤተሰቦች እያሸጋሸኩ ምናምን ነገር ኖራለሁ ብሎ ሊያስብ ይችላል። ሌላ ግን ኢትዮጵያ በመፍረሱ ማለት የሚተባበር ማንኛውም ሰው የለም። የሚገርም ነገር ማለት ማንኛውም ሰው የለም። ስለዚህ ሁሉም ተነስቶ አጌንስት ይፈጥራል። ይሄ ነው አዲስ ፖለቲካል ኦርደር ይፈጥራል፣ ዲስኦርደራንስ ይፈጥራል የሚል ነገር ማለት እነሱ ገንብቴናል ያሉትን ነገር በቃ ምንም ችግር የለም፣ ዋና ችግሩ ብልጽግና ነው፣ እሱ ብቻ ይውረድና እሱን ለማውረድ አብረን እንተባበራለን ብሎ የመጡበትን ነገር ሁሉ ጡብ ነው በአንዴ ሞንጆሪኖ አፈረሰችው ይህን ነገር በመናገሯ። ለዛ ነው አደገኛ ነርቫቸው የተነካና አሁን ወጥቶ ወደ መሳደብ ወደ ምናምን ይህን ምስጢር ያወጣው እንዲህ ነው ምናምን ወደሚለው ነገር የመጡበት ምክንያታቸው። ሁለተኛ እነሱ በልካቸው በሚያስቡት ልክ ሰፍቶ ሊያለብሱት የነበሩ አማራን ሊያለብሱት የነበረው ነገር ጨርቁ ተቀደደ። እሱ ማሳስቧቸዋል። አንዳንዶቹ እኮ የሚገርም ነገር በጣም ደፋር ናቸው እኮ የአማራ ህዝብን የሚያዙ ይመስላቸዋል። በዚ ሚዲያ ላይ ያለ ሰው በጣም ደፋር ነው። አሁን የገባኝ ነገር ማለት ነው ብድግልና ኦሮሞ ህዝብን የሚያዝ ይመስለዋል። የሚገርም ነገር ማለት ነው ይህ ህዝብ እንዴት ነው የሚያስበው፣ ህዝብ ምንድን ነው የሚለው ነገር ሁሉ አይገባቸው። የሚገርም ነገር ማለት በቃ ህዝቡን ነግሬዋለሁ ይሰማኛል፣ ሂድ በዚህ በየ እልከዋለሁ ምናምን ብሎ የሚያስብ ሰዎች ናቸው። እና ለአማራ የሰፉለት ልብስ ነበረ፣ እሱ ልብስ ተቀደደ። ኦኬ ይሄ ከሆነ አሁን እንግዲህ አንድ አፍታ ላይ ደግሞ ቅድም አንስታል አንድ አፍታ ላይም ይህንን ዘመቻ ነገር መስል ነገር መጡ።
የዘመቻው ዓላማ ያው ሁለቱ ነገር ስለተበላሸ ነው። ግን አንድ አፍታ እኔ እስካለው ድረስ አንድም ቀን ከመንግስት ወይ ከምን አካል እንዲያርጉ እንደዚህ ስሩ ምናምን ሲባል እኔ በግሌ አልደረሰኝም። እኔ እናንተ እንኳን መሰለኝ ፕሮግራም መስራት ከጀመርን ስንት ጊዜያችን ነው? ከዓመት በላይ። ከዛ ውጭ ምን ሰራለን? አንድም ቀን እንደዚህ አይነት ዳይሬክሽን የመጣበት ነገር አላየውም። እኔ ተቀብዬ የሰራው ነገርም የለም። ይሄ አይደለም ይሄን ተቀብያለሁ ይሄን ስራ ምንም ነገርም እዚህ እንደሌለ ይታወቃል። እንዳልከው አንተ የእንትኑን ነገር የመሸፈን ነው የሚመስለው። ምክንያቱም የሞንጆሪኖ ንግግር በራሱ ትልቅ አይነት ክፍፍል ሊፈጥር የሚችል ባለው ክፍፍል ላይ ተጨማሪ ክፍፍሉን ስንጥቃቱን የሚያሰፋ ነገር በመሆኑ ያላቸው አማራጭ ንግግሩን ወይም ሀሳቡን ሳይሆን ሀሳቡን ያጋራው አካል ላይ የመፈረጅ ያንን አካል የማጥላላት እና በህዝብ ዘንድ እንዲጠላ የማድረግ ይመስለኛል። በጣም አስገራሚው ነገር እንዲህ አይነት የሚዲያው ላይ እንዲህ አይነት ዘመቻዎችን የሚከፍቱት አካላት ደግሞ በተለያዩ ማህበራዊ ድረገጾች በመጠቀም በአማራ ህዝብ ጥያቄዎች የሚቀልዱና የሚያሾፉ መሆናቸው ነው። ላብነትም እኛ እዛው አካባቢ ለፋኖ እዛው ትግል ውስጥ ካሉ ቅርብ ምንጮች እንዳገኘነው መረጃ ከሆነ እንደዚህ የፋኖ አመራሮችን በተለያዩ ሚዲያዎች ላይ አቅርበው ኢንተርቪው በሚያደርጉበት ሰዓት የራሱ የገንዘብ የንግድ ሰንሰለት ዘርግተውለታልና በፐርሰንት ክፍያዎች እየሰሩ በህዝብ ቁስል በህዝብ ጥያቄዎችና ህዝብ እያሳለፈ ባለው ሰቆቃ የሚሸቅሉ የሚነግዱ አካላቶች ናቸው እንደዚህ አይነት ዘመቻዎችን ከሰሞኑ ሲያደርጉብን የነበረው። ይህ እጅግ የሚያሳዝን ነው። ለማንኛውም የሞንጆሪኖ ንግግር ግን ትልቅ ነውጥ መፍጠሩን እንግዲህ ለመመልከት ችለናል። ያስረስን የሞንጆሪኖ ንግግር በስፋት ተመልክተናል። አይ ቲንክ የዛሬውን እዚህ ላይ እንቋጫለን። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።